ዛሬ ደግሞ ቤተሰቦቼ እንግዲህ ላይክ እና ሰብስክራይብ አድርጉት። ላይክ እና ሰብስክራይብ አትርሱት። ዛሬ ደግሞ ማለት ነው ፓስታ በፎርም አሰራር ነው ማለት ነው። በጣም ቀላል ነው። በጣም ቀላል ነው። እንግዲህ ፓስታው በደንብ እንትን ካደረግን በኋላ ክሬሙ እናስገባለን ማለት ነው። ክሬም እንግዲህ እናደርሰዋለን በደንብ አድርገን ማለት ነው። በደንብ አድርገን ማድረስ አለብን ክሬሙ። ይህ ክሬም እንግዲህ ሐሊብ ነው። ያ ሐሊብ ማለት ወተት ማለት ነው። ወተት ነው። ያው ትንሽ እንትን ታድርጉታላችሁ ጋዝ ላይ ትንሽ እንትን ታድርጓታላችሁ። ወተት ነው ማለት ነው። በእንደዚህ መልኩ ታድርሱታላችሁ በደንብ ፓስታውና ክሬሙ አንድ ላይ አድርጋችሁ ማዋሃድ ወይም በቃ አንድ ላይ እንትን መሆን አለበት ማለት ነው። ማድረስ አለበት ማለት ነው። በእንደዚህ መልኩ እናደርሰዋለን። ክሬሙና ፓስታው አንድ ላይ ክሬምና ፓስታ እንግዲህ ዘመድ አድርገናል። አሁን ምን እናስገባለን ብላችሁ ብትጠይቁኝ አሁን ደግሞ ዥቡኔ ማለት ነው። ዥቡኔ እናስገባለን እና በጣም ይሄ ምግብ በጣም ይጣፍጣል ማለት ነው። ከዛን ዥቡኔ በደንብ አድርገን በደንብ እናንተም ያው እንግዲህ እንደፈለጋችሁ መስራት። እኔ ግን በዛ አድርጌ ነው ዥቡኔ የሚያስገባው የሚጨምረው ማለት ነው። ዥቡኔ በዛ ስል በጣም ይጣፍጣል፣ ይያዛል ከነክሬሙ አንድ ላይ። እንግዲህ የእናንተ ያላቅም ሰው እንደ ቤታችሁ መስራት ትችላላችሁ። ዥቡኔ እንግዲህ በደንብ አድርገን እንትን ማድረግ አለብን። በነገራችን ላይ ሁለት ቦታ ነው። ይሄ ሀለ ስጋ ማለት ነው። ሀለ ስጋ ይሄ ሀለ ስጋ ማለት ነው። ስጋ ደግሞ ያለውን ደግሞ በጣም ይጣፍጣል። ይሄ ሀለ ስጋ ነው። ፓስታ፣ ክሬም እና ዥቡኔ። የስጋው ደግሞ አሳያችኋለሁ። እና ላይክ እና ሳብ አትርሱት ፋሚሊ፣ ማይ ፋሚሊ ላይክ ሳብ አትርሱት። ኦኬ ዥቡኔ ይኸው በእንደዚህ መልኩ ማለት በደንብ አድርጋችሁ ሽፍን ታድርጉታላችሁ። ክሬም እና ፓስታው ማለት ነው። አያችሁት? በደንብ አድርጋችሁ ማለት ነው ማድረስ አለባችሁ። ከበረዶ ስለወጣ ትንሽ እንትን ይላልና ኦኬ። እዚህ ጋር ደግሞ ስጋ ማለት ይሄ ከስጋ ጋር ነው ማለት ነው። ይሄኛው ጨርሰናል። በደንብ አድርገን ያው አድርሰናል። እንግዲህ ይሄው ፎርሙላ ከስ አድርገናል። ከዛ ይሄ ሀለ ስጋ ነው። እንግዲህ በእንደዚህ መልኩ እንደምታዩት ነው። ቆንጆና ደስ የሚል እንግዲህ እንደምታዩት ነው ማለት ነው። በፍጹም አይታይም። አያችሁት? ፓስታው አይታይም እንዳለ በቃ እንትኑ ሸፍኗል ማለት ነው። በጣም ይጣፍጣል ማለት ነው። በእንደዚህ መልኩ ሰርታችሁ መጠቀም እና ይላችኋለሁ። ውድ ቤተሰቦቻችን ወዳችሁ ፈቅዳችሁ ጊዜ ሳትሰጣችሁ ስለከታተላችሁ አመሰግናለሁ በጣም ከልቤ። ፈጣሪ ሀገራችንን ይጠብቅን። ውድ ቤተሰቦቻችን ላይክ እና ሳብ አትርሱት። ከልቤ ነው የማመሰግነው። ጤና ይስጥን። ሰላም እየተወደዳችሁ ውድ ቤተሰቦቼ ሰላም እየብዛላችሁ። ዛሬ ቆንጆ የሆነ ቆቀር ነው የምንሰራው፣ ወይም ብስኩት ማለት ነው፣ ወይም ጭሮናቄ እና ያው እዚህ ጋር እንደምታዩት ማለት ነው። እንግዲህ እርሾ እየሰራው ነኝ። ስኳር ይሄን ያህል ተጠቀምኩት። አሁን ደግሞ ካሜራ ላሳያችሁ። ካሜራ ይሄ ይመስላል። አንድ ማንኪያ ስኳርና ካሜራ አንድ ላይ ድብልቅ አደረኩት። ለብ ያለ ውሃ ላይ እንግዲህ እርሾ እየሰራው ነኝ። ከዛን ከ3 ደቂቃ በኋላ በእንደዚህ መልኩ የጠበቀኝ ማለት ነው። ኮፍ ብሎ ጠበቀኝ። ይሄ እርሾ ነው። ካሜራና ስኳር ብቻ። አሁን ምን እናደርጋለን? ዱቄቱን እናቦከዋለን ማለት ነው። ወደ ቤተሰቦቼ
ዱቄት ልጠቀም። ያው እናንተ እንደ ቤታችሁ መጠቀም ትችላላችሁ። እኔ እንግዲህ እና እንደዚህ ድብልቅልቅ ላድርግና ከዛ እጄን አስገባለሁ ማለት ነው። እንግዲህ ዛሬ ቆንጆ የሆነ ብስኩት ነው የምንሰራው። ጮርናቄ ነው የምንሰራው ቤተሰቦቻችን። ለዚህ ቤት አዲስ ከሆናችሁ ማለት ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ። እንግዲህ ዋስ ቤተሰቦቻችን እንግዲህ ይሄው ድብልቅልቅ እያደረኩ ነኝ ማለት ነው። ከዛን አሁን ደግሞ እንግዲህ እንደምታ አሁን እጄን እከታለሁ ማለት ነው። በደንብ ማሸት አለብን ማለት ነው። ይሄው እንግዲህ ተነስቷል ቡኮዋችን ተነስቷል። ዘይታችንን ለብ ሞቅ እያለች ዘይቴ ከዛን ደግሞ እንግዲህ ብስኩት አይበቃም ምን ትሉታላችሁ? እንግዲህ ብስኩት እየሰራ ነው ያለ ነው ማለት ነው። ወደ ተመልካቾቻችን ብስኩታችን ደረሰ። እንግዲህ እኛ ብስኩት ፋሚሊ ላይክ እና ሰባት ርሱት እየደገምኩ ነኝ። ምን መሰለ ብስኩት ነው የሰራው መሰላችሁ? ጽድት ያለ እና እንደዚህ ሰርታችሁ ተጠቀሙት። ቀላል ነው፣ በጣም ቀላል ነው አሰራሩ። ቤት ውስጥ እንደዚህ ሰርታችሁ መጠቀም ትችላላችሁ በቀላሉ። እንግዲህ ፋሚሊ ይሄ ምስል ብስኩት ነው የሰራሁት። በጣም ቆንጆ ውብ የሆነ ብስኩት ነው። ይሄ ምስል ውስጡ ጽድት ያለ ብስኩት ነው የሰራሁት። እንደምታዩት ነው። ይሄ ሁለተኛ ዙር ነው። ምስል ብስኩት ሰርቻለሁ። እንብላ። አመሰግናለሁ። በቀጣይ ፓርት እንገናኛለን።